ራም ባልሰበረልሁ ምናምን ትኛለሽ ብዬ ነበር። ዛሬ እንግዲህ ብሩኬ ለቅድስት በድጋሜ ቀለበት አርግቶላታል። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ቅድስቴ በእልሜ ነው ቅድስት እንግዲህ በእልሜ ነው የማየውስ ወይስ በእውነቴ ነው እያለች ነው እንግዲህ። ምሳሌ አይዞሽ፣ እልም አይደለም እውነት ነው፣ እውነቱን ነው አባዬ ላንቺ ቀለበት የሚያረገው። ስለዚህ እንግዲህ እኔም በጣም ደስ ብሎኛል። ቅድስትዬ አይዞሽ ብላታለች። ዳጣ ደግሞ በጣም እየሳቀችና ዳጣም በጣም ደስ ብሏታል። ቅድስት በድጋሜ ብሩኬ ቀለበት በማድረጉ ለቅድስት በድጋሜ ቀለበት ለማድረግ በጣም ጓጉታለች። ስለዚህ እንግዲህ ውድ ተመልካች ኬክም ተሰብስበው እየቆረሱ ነው፣ እየተጎራረሱ ነው። ዳጣ በጣም ፈንድቅድቅ ብላለች። እንግዲህ በድጋሜ ቀለበት ሲያደርግለት ትንሽ ቆሞ ነበረ። ወንድሜ ቆሞ እየለመነሽ ነውና ቀለበቱን አድርጊለት ብሎ መድብልም ሲለምነው ነበረ፣ ስለሚናት ነበረ። ቅድስት እኮ እኔ ዝም ብዬ የምቆመው እኮ እልም መስሎኝ ነበረ። ስለዚህ የእውነት አልመሰለኝም። ዛሬ ብሩኬ እዚህ ደረጃ ላይ ደርሶ ብሩኬ በኔ እጅ መግባቱ በጣም ራሱ በጣም እየከበደኝና በምገልጽበት ቋንቋ አጥቼ ነው። በጣም እኮ ደንዝዤ ነው ብላ በጣም እየቆመች ነበረ። ነገር ግን ምንድነው እንደዚህ መንቀርፈፍ እያለች ነው ዳጣ። ስለዚህ ቅድስትዬ እኔም እኮ በጣም ደስ ብሎኛል ቀለበት አባቴ ስላረገልሽ። ስለዚህ እንግዲህ ከእንግዲህ በኋላ የምጠብቀው እኔም ወንድምና እህት ነኝ። አባዬም ወንድምና እህት እንዲያመጣልኝና እኔ እህትና ወንድም እንደሚያስፈልገኝ በደንብ አባዬ ነግሬዋለሁ። ምንም ነገር እኔም ከጎንሽ ነኝ። ምንም ነገር በፍጹም የምትጠራጠሪው ነገር አንዲት ነገር የለም ቅድስትዬ ብላ እንግዲህ ምሳሌም ለቅድስት አንዳንድ ነገር እየተናገረች ነው። ስለዚህ እንግዲህ ዳጣ ወሬኛዋ ደግሞ ቆጨ በላ ኬኩ ላይ ወሬዋን እየከካች ነው። መቼም ዳጣ የሷ ወሬ አያልቅምና ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ማለት እየታሸች ነው። ማለት እንግዲህ ሁሉም ጋር ስልክ ስትደውል የምትፈረገው በብር ሰውን እልኋን በመወጣት ነው። አንቺ ግን ጓደኛዋ ብር ካገኘሽ ብርሽን ምንድነው የምታረጊው ብላ ጓደኛዋ ስትጠይቃት ነበረ። የማደርገውንማ እኔ በደንብ ነው የማቀው፣ የማደርገውን ነገር በደንብ ስለሚያውቅ ስለዚህ እኔ በብሬ ብር ባገኘ በብሬ ነው ሰውን መበቀል የምፈልገው ብላ እንግዲህ ለጓደኛዋ መልስ ሰጥታለች። ለምን እንደዚህ እንደሚያረጋት ምን መንፈስ በማለት ላይ እንደገባባት አይታወቅም ማለት ነው። ብሩኬ ደግሞ ቅድስት ልብስ ለባብሳ ፏ ብላ ስትመጣ ብሩኬ ቅድስትን እያየ ፋዘዘ። ዳጣ በመካከሉ ዝም ብላ ነው የምታየውና ዳጣ እንግዲህ ምን ወንድሜ ምን ሆነህ ነው እንደዚህ የፈዘዝከው? ይሄን ያክል መፍዘዝ የገዛ ሚስትህ ከሆነች ለበሰች እንጂ ያደረገችው ነገር ምንድነው ያለውና ነው እንደዚህ የፈዘዝከው? እባክህ እረ ብሩኬ ንቃ ስትለው ነበረና ስለዚህ ቅድስትም ደንግጣ ከሱ አስተያየት ዝም ብላ ነበረ ቆማ የምታየው ማለት ነው። ስለዚህ እንግዲህ መድብልም እያያት ነበረና በመካከሉ እኔ ልጄን አደራ ሰጥቼሻለሁ፣ አደራ ሰጥቼሻለሁ። ልጄን አደራ ስለሰጠውሽ ልጄን በደንብ መያዝ አለብሽ። እሺ ምንም ችግር የለውም። እናንተ ወጣ ብላችሁ ትንሽ ዘና ዘና ብላችሁ መምጣት ትችላላችሁ ብለ እንግዲህ ዳጣ መልስ ሰጥታለች ማለት ነውና ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የዚህ ቤተሰብ ቻናል እንደናችሁ ደህና ናችሁ ወይ?
ሰብስክራይብ እና ላይክ እያረጋችሁ ይህንን ቻናል ብታበረታቱኝ እንግዲህ በጣም ደስ ይለኛል። የተለያየ ቪዲዮ አበጠደገጭ ገጭ አደርግላችኋለሁ በራሴ ቪዲዮ እስከመመጣ ድረስ ማለት ነውና ወደ ሌሎቹ ደግሞ አብረን ስንሄድ ዳጣ ልጄን አደራ እኔ ትንሽ ወጣ ብለን እኔና ብሩኬ እንመጣለን። ምግቡንም ሰርቻለሁ ምግቡንም እየበላችሁ ልጄን አደራ ሰጥቼሻለሁ ስትላት ነበረ ቅድስት። ዳጣ ደግሞ አንቺ ወሬ አታብዢና ዝም ብለሽ ሂጂና ከብሩኬ ጋር ዘና ፈታ ብለሽ ነይ ብላ መልስ ስትሰጣት ነበረ። ሜላት ደግሞ አንድ መኪና የሚነዳ ሰው ጋራ እየሄደች ታምሪያለሽ፣ እኔ እኮ ያኔ ሳይሽ አይናፋር እንደሆንሽ በደንብ አስጠንቅቄ ነበረ የማቀው። ኧረ እኔ እኮ የቤት ልጅ ነኝ፣ እንደዚህ ሰውን ቀና ብዬ ማየት በጣም ነው የሚደብረኝ ስላለችው አይደብርሽ፣ እኔ ለዘላለም እጎንሽ ነኝ። ደሞሳ አንቺን እያየው ቀን ነው ልቤ ሰንጠቅጠቅ ብሎ ፈንድት ብሎ እንደ ፈንድሻ ለየብቻ እየሄደው እየተሰራጨው እያላት ነው ማለት ደግሞ እንግዲህ ተኳኩላ በቃ የዲያስፖራ መኪና ውስጥ ቁጭ ብላ መቼም ማለት ዲያስፖራ ትወዳለች ማለት ነውና ስለዚህ እንግዲህ በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ማለት በጣም ሌላ ወንዶቹን ብታመጣ ከሌሎቹም ጋራም በታወራም የእሷ ደስታ ልመለስላት አልቻለምና ዙሩ ዙሩ ቀልቧ ብሩኬ ጋ ነው ያለውና ስለዚህ እንግዲህ ብሩኬ ደግሞ ሸበላዋን ሸጋዋን አግኝቷል። ሸጋዋን ቅድስት ደግሞ እንዴት አባቷ ብሩኬን እንደወደደችው ለምን እንደሆነ አናቅምና ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ መድብል ማን ነው አቶ መጎስ እንግዲህ የቀን ስራውን እየሰራና የቀን ስራ እየሰራ ሲመጣ የሚወዳትና የሚያከብራት ጓደኛው ወለሚስቱ ልበላችሁ በትንሽዬ ቤት ውስጥ ተከራይተው ነበረ የሚኖሩት ይመስለኛልና ቤቱን እንግዲህ የሆነ በቃ እየጎተተች እየወለወለች እያለ እሱ ምሳ ለመብላት ሲመጣ ሮጣ ፊቱንና እጁን ነው ያየችውና እኔ ነኝ የምሰራው ይሄን ስራ አቁም ብዬ ካለው ነበረ ምን ሆነህ ነው እንደዚህ የሆንከው ብላ እንግዲህ ወይዘሮ ዳጣ እየጠየቀችው ነበረና ለምንድነው እንደዚህ የምትሰራው ስትለው ኑሮ ለማሻሻል ነው እንጂ ለሌላ ነገር አይደለም። በየቦታ ከሚቆም በየቦታ ዝም ከሚባል ማስራት እኮ በጣም ሸጋ ነው ሲላት ነበረና እንግዲህ ዳጣ እንዴት አባቷ ትኩር ብላ ወደ ታች ቅድስትን እንደምታያት እናንተም በእነሱ ፔጅ ላይ ገብታችሁ መመልከት ትችላላችሁ ውድ ተመልካቾቼ። ስለዚህ እንግዲህ ዳጣ ቀለበት በድጋሚ በማድረጉ ብሩኬም በጣም ሁላቸውም ከመድብር ጀምሮ ሁላቸውም በጣም ደስ ብሏቸዋል ማለት ነውና ስለዚህ እንግዲህ ከዚህ ድራማ የተማራችሁትንና ያያችሁትን ነገር እንግዲህ ከገባችሁ በእነሱ ቤትም ፔጃቸው ላይ ገብታችሁ ኮመንት ማድረግ ትችላላችሁና ሁላችሁም አመሰግናለሁ። መታችሁ ላይክ ስለምታረጉኝ የምንም ላይክ እኮ የለም ዝም ብዬ ነው እንጂ ውድ ተመልካቾቼ አንድ ቀን እንግዲህ ይሄኛው ለማን ነው ስልክ እንደዚህ የማለት አለቃ እኮ ነው የማለት አለቃ ስልክ እየደወለ በጣም እያሸገራት ነውና ማለት ደግሞ በጣም አንቆ የሚጥላት ስለሚመስላት ማለት በጣም ነው የምትፈራው ማለት ነውና እንግዲህ እዚህ ጋርም ዘና ፈታ እያላችሁ እየተዝናናችሁ መሄድ ትችላላችሁ ማለት ነውና እንግዲህ የምወዳችሁና የማከብራችሁ ውድ ተመልካቾቼ ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ እስቲ ይሄ ቻናል ሞኒኑም እንዲመልስ በጣም እያሸገረ ነው። ዓመተ ምሕረቱን ስንት ሰው ደህና ለውጥ ትልቅ ለውጥ የሚያመጣበት ቻናል ነበረ።
በማይመለከት ቪዲዮ ነው ይሄ ቻናል እንደዚህ ቆሞ የቀረውና እንግዲህ አሁን ደግሞ እንድች እያልኩ በዚሁ ድራማ ላስነሳው ብዬ ነው እየሞከርኩት ያለው። ቢነሳልኝ በጣም ደስ ይለኛል። ባይነሳም ደግሞ ምንም ማለት አልችልምና ወደ ሌሎቹ ቪዲዮ ስንሄድ ቅድስት ለምንድን ነው እንደዚህ ምሳሌን የምትወዳት? ምሳሌን ለጊዜው ልታስመስል ነውስ ወይስ እስከ መጨረሻው ነው ብዬ ነው የማስበው። ቅድስት እንግዲህ ምሳሌን በደንብ ከአቅሟ በላይ አርግታ ነው ምሳሌን የምትወዳትና እንግዲህ ቢሆንም ብትወዳትም መጨረሻቸውን እግዚአብሔር አንድ ሰው የሚዋደድና የሚፋቀርና ሁለማናችሁን የሚወድላችሁ እግዚአብሔር አምላክ ደግሞ ይጨመርላችሁ ነው የምለውና ምክንያቱም ቡሩኬንም በዛው መጠን ነው የምትወደው። ቅድስት የቤተሰብ እንትን አላት የቤተሰብ የእሱ ቤተሰብ ፍቅር አላትና እንግዲህ አንዳንድ ጊዜ የቤተሰብ ፍቅር ሲኖራችሁ በጣም ነው ደስ የሚለው ማለት ነው። ውድ ተመልካች ሁላችሁም እንግዲህ ሰላም ለሀገራችን ኢትዮጵያ ሰላም እንዲበዛልን ሁላችንም ባለንበት ቦታ እንግዲህ ሰላማችን እንዲበዛልን እኔም ምኞቴ ነው። እናንተ ደግሞ ምን እንደምትሉ ውድ ተመልካቾቼ ሰላምና ጤና ሲኖር ነው በየቦታ እየሄድን ቪዲዮም ቁጭ ብለን በተረጋጋ መንፈስ ቪዲዮም የምናወራው። የተረጋጋ መንፈስ ሲኖረን ነው ዩቲዩብ ላይም የምናወራው ማለት ነውና ሁላችሁም ባላችሁበት ቦታ ሰላምታ የእግዚአብሔር ሰላምታ ማለት እንዲበዛላችሁ በጣም ምኞቴ ነው ማለት ነውና ስለዚህ ታዲያሳ ምን እንድናደርግ ነው የምትፈልጉት? ምን ዩቲዩብ ቻናል እንዴት አድርገን ምን አይነት ቪዲዮ ሰርተን እንድንመጣላችሁ ነው የምትፈልጉት? እንግዲህ ዘና ካላችሁ እንደዚህ ዘና በሉ፣ ፈታ ካላችሁም እንደዚህ ፈታ በሉና አብረን እንኖራለን ማለት ነውና ስለዚህ ሁላችሁም ባላችሁበት ቦታ ክብርና ምስጋና ለእናንተ ይግባችሁ። ደግሞ እናንተም ላይክ እያደረጋችሁ አበረታቱኝ ማለት ነውና ቪዲዮ አያልቅም እንዲህ በጣም ረዘመ እኮ እና በጣም ረጅም ጉዞ እየሄድኩ ነው እየመሰለኝ ነው። ጉዞዬ ረጅም ነው። ወዴት ነው የምትሄጁ ካላችሁ ወደ መርካቶ ነው የሚሄደው። መርካቶ ሰፈሬ ችላ አትበይ እንግዲያውስ ይላል የአብርሽ ወንድም ማለት ነው። ላይክ እያደረጋችሁ እስቲ ጋይስ